ታላቁ ጀግና በልዩ ሁኔታ አሸኛኝታ አድርጎ ወደ ተዘጋጀላቸው የማረፊያ ቦታ ለመውሰድ ስለሆነ አሁን ላይ በኮሪያ ሆስፒታል በኮሪያ ታሪክ በኮሪያ ጦርነት በኮንጎ ጦርነት ላደረጉት ትልቅ አስተዋጽኦ ይህ ጀግና ዝም ብለን አውጥተን ወደ ሥላሴ አንወስድም በማለት የኢትዮጵያ ኮሪያ ዘማች አምባሳደርና ግንኙነት ከሆነችው ከወይዘሪት እስከዳር ድሪትና ከኮሪያ ሆስፒታል ጋር በመተባበር ይህንን ታላቅ የሽኝት ፕሮግራም ኮሪያ ሆስፒታል አዘጋጅቷል። ለኮሪያ ሆስፒታል ትልቅ አክብሮትና ምስጋና አለኝ። ኮሪያ ዘማቾችን እጅግ በጣም በላቀ የሕክምና ድጋፍ እያደረገና ሚስቶቻቸውንም የኮሪያ ዘማች ባለቤቶችንም እጅግ በጣም በመከባከብ ታላቅ ድጋፍና ጤንነታቸውን ጠብቀው እንዲኖሩ እያደረገ ያለው ኮሪያ ሆስፒታል ኤምሲኤም ጀነራል ሆስፒታል I would like to say thank you so much for MCM General Hospital to support our veterans properly and precisely to giving a good medical support for our veterans and veteran wives. Thank you so much again, MCM General Hospital, Myeongsang International Development. Thank you so much again. Now I would like to bring here Pastor Henok to give some message for our guests. Pastor Henok ወደዚህ ጋብዛለሁ። አመሰግናለሁ። በመጀመሪያ ጀግናችን ኮሎኔል እምሩ ወልደ ቤተሰብ የሆናችሁ በተዘመድ የሆናችሁ ሁሉ በዚህ ሰዓት ለሁላችሁም መጽናናት እንዲሆንላችሁ በኮሪያ ሆስፒታል ስም እንመኛለን። በሌላ በኩል ደግሞ ኮሪያ ሆስፒታል እታችንም እንዳለችው ለእንደነዚህ አይነት ጀግኖች በተለያዩ ቦታዎች በትልቅ ጀግንነት የተለያዩ ተጋድሎችን ለፈጸሙት እያደረገ ስላለው በጎ ስራ ድጋፍ የኮሪያ ሆስፒታልን እጅግ በጣም እናመሰግናለን። እኛም ደግሞ በበኩላችን እንደ ኮሪያ ሆስፒታል የመንፈሳዊ አገልግሎት ክፍል በዚህ ስፍራ ላዘኑ ሰዎች ሁሉ እግዚአብሔር ትልቅ መጽናናት እንዲያደርግላቸው ጸሎታችን ነው። ላደረጋችሁልን በጎ ስራ ሁሉ እግዚአብሔር ይባርካችሁ። በተለይም ደግሞ እህታችን እስከዳር ይህንን ፕሮግራም አዘጋጅታ ጀግናችን ከዚሁ ግቢ በዚህ አይነት ሁኔታ እንዳይወጡ በጣም ትልቅ የሆነ ተገቢ የሆነ ሽኝት ተደርጎላቸው እንዲወጡ ይህን ፕሮግራም ስላዘጋጀች እህታችን እስከዳርን በጣም እናመሰግናለን። ስለ ሁሉም ነገር እግዚአብሔር ይባርካችሁ ይላል። በዛሬው ዕለት በሥላሴ ካቴድራል ቤተክርስቲያን ታላቅ የሽኝት ፕሮግራም ይደረግላቸዋል። ይህ የሽኝት ፕሮግራም ሲደረግ የኢትዮጵያ ትላልቅ የመንግስት ባለስልጣናት የቤተክርስቲያናት አባቶቻችን ካህናት በተገኙበት የኢትዮጵያ ኮሪያ ዘማች ማህበር ጀግኖች አጋሮቻቸው የትግል አጋሮቻቸው በተገኙበት የኢትዮጵያ አርበኞች ማህበር ጀግኖች በተገኙበት በታላቅ ክብርና ድንቅ በሆነ አሸኛኘት ይህ የሽኝት ፕሮግራም ይደረግላቸዋል። ለኮሎኔል እምሩ ወንዴ ትልቅ አስተዋጽኦ ላደረገው ለአገራችን የኢትዮጵያ መንግስት ራሱ ትልቅና አክብሮትና ምስጋና አለኝ። ይህን የመከላከያ ሰራዊት እንደዚህ ድንቅ በሆነ አሸኛኘት ፕሮግራም እዚህ ድረስ በመምጣት ለየት ባለ ተደርጎ በማያውቅ ሁኔታ
ይሄንን አሸኛኘት ፕሮግራም እንዲያደርግ የኢትዮጵያ መከላከያ ሚኒስቴር ከዶክተር ቀናይ አደታ ጀምሮ ከጽህፈት ቤት ኃላፊው ብርጋዴር ጀነራል ወርቁ አንስቶ በሙሉ የመከላከያ ተቋም በሙሉ እንደ ሁል ጊዜ ሁሉ በታላቅ አክብሮት እነዚህ ጀግኖቻችንን አክብራችሁ ስለምትሸኙ እጅግ በጣም በላቀ ምስጋና በኢትዮጵያ ኮሪያ ዘማቾች ማህበርና በራሴም ስም እጅግ በጣም የአክብሮት ምስጋናዬን አቀርባለሁ። ከዚህ በመቀጠል ኮሪያ ሆስፒታል ሜዲካል ዳይሬክተር የሆኑትን ወደ መድረክ እጋብዛለሁ። Good morning, everyone. It's hard for me what I have to say in this short time, even though we are facing with sorrow today. But don't be afraid, don't be embarrassed. God will continue to comfort him, he and his family. He saved the Korean country. All Korean people never forget the gratitude that the all Ethiopian veterans saved the Korean country during the Second World War. Okay? God will continue to support you. Okay, let's continue to keep good friendship with the Ethiopian and the Korean country. So may grace of God be on every step of this funeral ceremony. Thank you very much. I'm a second. I would like to say thank you so much for Dr. Kwan, MCM General Hospital Medical Director. Thank you so much. Colonel Wendy, now putting the flower for the condolence flag who continued by MCM General Hospital Medical Director, Dr. Kwan and Mr. Kwan. እንግዶቻችን ከዚህ በመቀጠል በዚህ በጀግናው የመከላከያ ሰራዊት ታጅቦ የኮሎኔል እምሩ ሽኝት ይደረጋል።
ኮሎኔል እምሩ ወንዴ ተሰማን ለመሸኘት የመጣችሁትን በሙሉ በመላው ቤተሰብ ስም አመሰግናለሁ። ዜና ሕይወቱ ለክቡር ኮሎኔል እምሩ ወንዴ ተሰማ ይሰማል። በኢትዮጵያ ዘመናዊ የፖለቲካና ወታደራዊ ታሪክ ከፍተኛ አስተዋጽኦ ያበረከቱት የቆሎ ተማሪው የክብር ዘበኛ የጦር መኮንን የኢትዮጵያ የባህር ኃይል መስራችና ምክትል አዛዥ ኮሪያ እና ኮንጎ በሰላም በማስከበር ዘመቻ ቡድን መሪን ተሸላሚ መኮንን ዲፕሎማትና ጉምቱ ፖለቲከኛ የኮሎኔል እምሩ ወንዴ አጭር የህይወት ታሪክን አነባለሁ። ልደትና እድገት ክቡር ኮሎኔል እምሩ ወንዴ ከአባታቸው ከአቶ ወንዴ ተሰማና ከእናታቸው ከወይዘሮ አለሙሽ እሸቱ በዘመኑ በነበረው የአጠራር በበጌ ምድርና ሰሜን ጠቅላይ ግዛት በደብረ ታቦር አውራጃ አትክምና ጊዮርጊስ ጥር 12 ቀን 1918 ዓመተ ምህረት ተወለዱ። እድሜያቸው ለትምህርት እንደደረሰ በተወለዱበት አጥቢያ እና ከቤተሰቦቻቸው ርቀው ግብረ ድቁና እና የዜማ ትምህርት ተምረዋል። በአብነት ቤት ያገኙት ዕውቀት በኋላ ላይ ለደረሱበት ትልቅ ቦታ መሰረት ሆኖ እንዳገለገላቸው የተለያዩ ሚዲያዎች በሰጡት ቃለ መጠየቅ በተደጋጋሚ ያሉት ነበር። የቆሎ ተማሪው እምሩን ፈጣን የትምህርት አቀባበል እንዳለው የተረዱት የሕግ መወሰኛ ምክር ቤት አባል የነበሩት አጎታቸው ፊታውራሪ ጸጋዬ ቸኮል በ1937 ዓመተ ምህረት ወደ አዲስ አበባ አምጥተው በዘመኑ ዝነኛ ከነበረው የዳግማዊ ምኒልክ አዳሪ ትምህርት ቤት አስገቧቸው። ብዙም ሳይቆዩ ከዳግማዊ ምኒልክ ትምህርት ቤት ሚያዝያ 7 ቀን 1938 ዓመተ ምህረት በትምህርቱና በአካል ብቃታቸው ተመርጠው ለክብር ዘበኛ ጦር አካዳሚ በእጩ መኮንንነት ስልጠና ተልከው የ3 ዓመት ወታደራዊ ሳይንስ ትምህርት በማጠናቀቃቸው በምክትል የመቶ አለቅነት ማዕረግ በመስከረም ወር 1941 ዓመተ ምህረት ተመረቁ። የክብር ዘበኛ ወጣቱ መኮንን መቶ አለቃ እምሩ በነበራቸው ወታደራዊ ሙያዊ ብቃት ከፍ ላለ ትምህርት ወደ አሜሪካ አዛዦች እና የመምሪያ መኮንኖች ማሰልጠኛ ኮሌጅ ፎርት ሌቨንወርዝ ለትምህርት ከሚላኩ አገሪቱ ካፈራቻቸው ወጣት ምርጥ 10 መኮንኖች አንዱ ለመሆን በቁ። ትምህርታቸውን አጠናቀው ወደ አገራቸው እንደተመለሱ ለትምህርትና ስልጠና በነበራቸው በጎ አመለካከት ምክንያት የግል ኑሯቸውን ወደ ጎን ትተው ከገጠር 10 የዘመዶቻቸውን ልጆች በማምጣት በአንድ ጠረጴዛ እየመገቡ የትምህርትን ብርሃን እንዲቋደሱ አድርገዋል። ያስተማሯቸውንም ልጆች 1 ወይም 2 የእህት የወንድሞቻቸውን ልጆች እንዲያስተምሩ ቃል አስገብተዋቸው ነበር። በገቡት ቃል መሰረትም
ወንድሞቻቸውን እንዲማሩ በማድረጋቸው እህትና ወንድሞቻቸውን እንዲማሩ በማድረጋቸው ቤተሰቡ ከጨለማ ወደ ብርሃን እንዲሸጋገር አድርገዋል። የኮሪያ ዘመቻ በተመለከተ ሻምበል እምሩ ኢትዮጵያ በተባበሩት መንግስታት ስር በኮሪያ ባሰማራቸው ሰራዊት ከ1943 እስከ 1944 ሐምሌ ወር በቃኘው ሻለቃ እና በአሜሪካ 7ኛው ክፍለ ጦር 32ኛው ሬጅመንት አገናኝ መኮንንነት የማስተባበር ስራ ሰርተዋል። ከ5 ወራት በኋላ ደግሞ የሻለቃው የስልጠናና የዘመቻ መኮንን በመሆን እጅግ አመርቂ ስራ በማከናወናቸው ለቃኘው ሻለቃ ትልቅ ስኬት ልዩ የሚባል አስተዋጽኦ አበርክተዋል። በነሐሴ 1944 ዓመተ ምህረት ሻምበል እምሩ ወንዴ ወደ አገራቸው ሲመለሱ ብርጋዴር ጀነራል ሙሉጌታ ቡሊ የመኮንኑን ክህሎት በማድነቅ የሶስተኛ ቃኘውን እንዲያሰለጥኑ አድርገዋቸዋል። በኮሪያ የውጊያ ቆይታቸው ያዳበሩት የጠላት ጦር ስልት ላይ ተመርኩዘው በሰጡት ስልጠና የቃኘውን ጦር አቅም እንዲዳብር አድርገዋል። በመጋቢት 1945 ዓመተ ምህረት ይህ ስልጠና ሲጠናቀቅ ሻምበል እምሩ ወንዴ በብርጋዴር ጀነራል ሙሉጌታ ቡሊ ልዩ ትዕዛዝ የተባበሩት መንግስታት የሩቅ ምስራቅ ወታደራዊ እዝ የኢትዮጵያ ቡድን መሪ ሆነው ተሾሙ። በዚህ ኃላፊነታቸው እጅግ በጣም ምስጉን መኮንን መሆናቸውን አሳይተዋል። በዚህም ኃላፊነታቸው ከቃኘው ሻለቃ ባልተናነሰ ለህብረቱ ኃይሎች ተልእኮ መሳካት ትልቅ አስተዋጽኦ አበርክተዋል። በርካታ ሽልማት እና ሜዳሊያም አግኝተዋል። በኮሪያ ምድር ስለተደረገው ከባድ ጦርነት የሚያትተው እና በአገሪቱ የመከላከያ ሚኒስቴር መስሪያ ቤት በተሰነደው መጽሐፍ ውስጥ በልዩ ሁኔታ በስም ከተጠቀሱት መካከል ግንባር ቀደም ሲሆኑ እንዲህ በማለት ገልጠዋቸዋል። ይህ ወጣት የጦር መኮንን በጣም ብሩህ፣ ለአገሩ ከፍተኛ አስተዋጽኦ፣ በጣም ብሩህ አእምሮ ያለው አስተዋይና ከፍተኛ እምነት የሚጣልበት ወደፊትም ለአገሩ ከፍተኛ አስተዋጽኦ የሚያበረክትና ተስፋ የሚጣልበት መኮንን መሆኑን ስንመሰክር በታላቅ ኩራት ነው። ኮሎኔል እምሩ በኮሪያ ሰላም ማስከበር ዘመቻ በርካታ ሽልማቶችን አግኝተው ከተመለሱ በኋላ ንጉሠ ነገሥቱ በሩቅ ምስራቅ አገራት ያላቸውን ታዋቂነት ተጠቅመው ኢትዮጵያ ከኮሪያና ጃፓን ጋር አገናኝ መኮንን ሆነው እንዲያገለግሉ ወደ ጃፓን ቶኪዮ ተመድበው ከ2 ዓመት በርካታ የዲፕሎማሲ ስራዎችን ሰርተዋል። ከጃፓን ተመልሰው ከ1947 ዓመተ ምህረት እስከ 1949 ዓመተ ምህረት የመከላከያ ሚኒስቴር አደራጅ ኮሚቴና የምድር ጦር የአየር ኃይል የባህር ኃይል አደረጃጀት ጥናት አስተባባሪ በመሆን ኢትዮጵያ ዘመናዊ ወታደራዊ አደረጃጀት እንዲኖራት አሻራቸውን አኑረዋል። በመቀጠል በ1949 ዓመተ ምህረት እስከ 1958 ዓመተ ምህረት የመከላከያ ኮሌጅ ኃላፊ በመሆን የሰራዊቱን አቅም በመገንባት
ከፍተኛ አስተዋጽኦ አበርክተዋል። በተባበሩት መንግስታት የኮንጎ ሰላም አስከባሪ አዛዥ ረዳት በመሆን በ1952 ዓመተ ምህረት እስከ 1953 ዓመተ ምህረት ድረስ በብቃት በማገልገላቸው ከጓዶቻቸው ጋር በመሆን የኢትዮጵያን የሰላም ማስከበር የላቀ ብቃት በታሪክ መዝገብ በድጋሚ በደማቅ ቀለም እንዲጻፍ አድርገዋል። በዚህም በሽልማት ተጎብኝተዋል። ከዘመቻው እንደተመለሱ በ1953 ዓመተ ምህረት እስከ 54 የምድር ጦር ሎጂስቲክ ኃላፊ በመሆን ከ1954 ዓመተ ምህረት እስከ 1955 ዓመተ ምህረት የምድር ጦር ኦፕሬሽንና እቅድ መምሪያ ኃላፊ በመሆንም አገልግለዋል። ከምድር ጦር ወደ ባህር ኃይል ተዛውረው የኢትዮጵያ የባህር ኃይል ምክትል አዛዥነትን በመፈንቅለ መንግስቱ ሙከራ እስከ ታሰሩበት ጊዜ ድረስ አገልግለዋል። እስካሁን ድረስ በስፋት የማይነገረው በ1956 ዓመተ ምህረት በኮሎኔል እምሩ መሪነት በመፈንቅለ መንግስት ሙከራ ተደርጓል። አብረዋቸው የመፈንቅለ መንግስቱ እቅድ ከነደፉት መካከልም ሚስጥሩን ለንጉሠ ነገሥቱ እንዲደርሳቸው በማድረጋቸው ሙከራው በቀላሉ ከሸፈ። ኮሎኔል እምሩም በመፈንቅለ መንግስቱ ሙከራ ወንጀል ተከሰው 15 ዓመት ተፈረደባቸው። ከ5 ዓመታት የዓለም በቃኝ ወህኒ ቤት እስር በኋላ በ1962 ዓመተ ምህረት በምህረት እንዲፈቱ ተደረጉ። መንፈሰ ጠንካራው ኮሎኔል እምሩ የተፈረደባቸውን የእስር ጊዜ ከዛ በፊት ባልተለመደ ሁኔታ አሜሪካን አገር ከሚገኘው ላሳሌ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪ ተምረው ማጠናቀቅ በመቻላቸው መነጋገሪያ ነበር። ንጉሠ ነገሥቱም ኮሎኔል እምሩ ከእስር እንደተፈቱ በደጃዝማች ዶክተር ዘውዴ ገብረስላሴ በኩል ወደ ቀድሞ ስራቸው እንዲመለሱ ካስመከሯቸው በኋላ አስቀርበው እጅህን በእኛ ላይ እንዳነሳህ እናውቃለን፣ የሙያ ብቃትህ ግን ለሀገርህ ስለሚጠቅመን ወደ ስራ ብትመለስ እንፈቅዳለን ሲሏቸው ኮሎኔል እምሩም የተመከሩትን ይቀበላሉ ተብለው በሚጠበቁበት ጊዜ ኮሎኔል እምሩ ጃንሆይም የተፋሁትን መልሼ አልሰውም በማለት ወደ ወታደራዊ ስራው የመመለሱን ጥያቄ ሳይቀበሉት ቀሩ። ከተፈቀደላቸው የጡረታ ዋስትና ጋር ፊሊፕስ ተብሎ በሚጠራው የግል ኩባንያ በ1962 ዓመተ ምህረት እስከ 1964 ዓመተ ምህረት የሕግ አገልግሎት የሰው ሀብት አስተዳደርና የሕዝብ ግንኙነት መምሪያ ኃላፊ ሆነው ሰርተዋል። በ1964 ዓመተ ምህረት ከወላጆቻቸው ገንዘብ በማሰባሰብ ከጓደኛቸው ከኮሎኔል አስናቀ ጋር ሆነው በመተማ አካባቢ 24 ጋሻ መሬት በኮንትራት ወስደው በዘመናዊ ግብርና ትራክተር ተጠቅመው በማረስ ሰሊጥና ጥጥ በማምረት ጀመሩ።
በ1966 ዓመተ ምህረት ደርግ ኮሎኔል እምሩ ያሳድሙብኛል ብሎ ስላሰበ ወዲያውኑ አስሮ ንብረታቸውን ወረሰ፣ አቃጠለም። ከሁለት ዓመታት እስር በኋላ ከአዲሱ የደርግ አባላት መካከል ኮሎኔል እምሩ ባላቸው ልምድ በወቅቱ የደርግ አባላት የሚጎላቸውን አስተዳደር ክፍተት ሊሞሉልን ስለሚችሉ ከእስር ተፈተው ወደ አገር አስተዳደር ስራ ይመለሱልን የሚል ሐሳብ አቅርበው ደርግም ስላመነበት እና ኮሎኔልም በመስማማታቸው ከእስር ተፈተው የጎንደር ክፍለ ሀገር አስተዳዳሪ ሆነው ተሾሙ። ከደርግ መንግስት ጋር ያላቸው የአመለካከት ልዩነት እንዳለ ሆኖ በጎንደር ክፍለ ሀገር አስተዳዳሪ ሆነው በሰሩበት ጊዜ በህዝባዊነታቸው በላቀ የህዝብ አመራርና አስተዳደር ችሎታቸው ማራኪ በሆነ የፖለቲካ ንግግራቸው እና አቀራረባቸው በህዝቡ ዘንድ ተወዳጅ ሆኑ። ህዳር 29 ቀን 1969 ዓመተ ምህረት ጎንደር ከተማ ላይ ተማሪዎች መሬት ለራሹ ብለው የሚለውን አዋጅ ደግፈው ሰላማዊ ሰልፍ ከወጡ በኋላ ጸረ ደርግ መፈክር በማስተጋባታቸው በሻለቃ መላኩ ተፈራ ትዕዛዝ ሰልፈኞችን መጨፍጨፍ እንደተጀመረ ኮሎኔል እምሩ በፍጥነት ደርሰው ጭፍጨፋውን አስቆመዋል። የታሰሩትንም ከእስር አስፈትተዋል። ኮሎኔል እምሩ ወጣቶችን ከጭፍጨፋ ስለታደጉ እና የታሰሩትንም በማስፈታታቸው በደርግ አባላት ጥርስ ተነክሶባቸው ሻለቃ መላኩ ተፈራ ኮሎኔል የሚገደሉበትን መንገድ ከደርግ ሰዎች ጋር በመሆን በሚስጥር እንዳቀዱ መረጃ ቀድሞ ስለደረሳቸው በኢሃፓ አደረጃጀት አመካኝነት አዲስ አበባ ውስጥ ለተወሰነ ጊዜ ራሳቸውን ሰውረው ቆዩ። ወደ ሱዳን ሸሽተዋል የሚል ወሬ የደርግ አባላት ስለደረሳቸው እርሳቸውን የመፈለጉ ስራ ሲቀዘቅዝ በኢሃፓ በየቦታው ባሉት መስመሮች አማካኝነት በድብቅ ከአዲስ አበባ ወጥተው የገጠር ትግሉን ጀመሩ። ኮሎኔል እምሩ ወንዴ በገጠር የትጥቅ ትግል ደርግም በተለይ በጠለምትና በሌላ እና በአርማጭሆ ከነበረው የኢሃፓ ሰራዊት ጋር በመሆን ተፋልመዋል። ለትግሉ የሱዳን መንግስት ድጋፍ ለማግኘት ሱዳን በነበሩበት ወቅት የኢሃፓ አደረጃጀት መፈረካከስ በመጀመሩ ምክንያት ለድርጅታዊ ስራ እንደሄዱ በስደት በመቅረት ትግሉን ቀጠሉ። ከብዙ ምሁራን እና የጦር መኮንኖች ጋር በመሆን ኢትዮጵያ አንድነት ድርጅት የመሰረቱ ቢሆንም ኮሎኔል እምሩ በትጥቅ ትግል ደርግን መገርሰስ የሚል ጽኑ አቋም ስለነበራቸው የትግል አጋሮቻቸውን በማፈላለግ በፈለጉት መጠን ትጥቅ ትግሉን ስላልደገፉ ከድርጅቱ ራሳቸውን አግልለው በ1977 ዓመተ ምህረት እስከ 1980 ዓመተ ምህረት የኢትዮጵያን ማህበራዊና
ፖለቲካዊ ሁኔታ በማጥናትና በመገምገም ላይ ትኩረታቸውን አደረጉ። ከዚህ በተጨማሪ በ1980 ዓመተ ምህረት እስከ 1992 ዓመተ ምህረት በሱዳን አገር የሚኖሩ ኢትዮጵያውያን ስደተኞች መረዳጃ ማህበር ሊቀመንበርም በመሆን ያገለገሉ ሲሆን ስደተኞች በሱዳን መንግስትና በተባበሩት መንግስታት ድርጅት መብታቸው እንዲከበር የበኩላቸውን አስተዋጽኦ አድርገዋል። በተለይ እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት የተባበሩት መንግስታት ኢትዮጵያ ዜጎች በነፃነት መኖር የሚችሉባት አገር ስለሆነች ለኢትዮጵያውያን ስደተኞች የሚያደርገውን ድጋፍ ለማቋረጥ የወሰነውን ውሳኔ ተከራክረው በማስቀረት የስደተኞች መብት እና ጥቅም እንዲከበር አድርገዋል። በመጨረሻም በ1964 ዓመተ ምህረት አካባቢ የወልቃይት ጠገዴ ህዝብ ከፋኝ በሚል ስያሜ የጀመረውን የማንነት ትግል በመደገፍ ህዝባዊ አመጽ ድርጅታዊ ቅርጽ እና ህልውና እንዲኖረው አድርገው በሊቀመንበርነት እስከ 1984 ዓመተ ምህረት ከ1984 ዓመተ ምህረት እስከ 1993 ዓመተ ምህረት መርተዋል። ኮሎኔል እምሩ ለከፋኝ ድጋፍ ያደረጉት ዋነኛ ምክንያታቸው የኤርትራው ኢድሪስ አዋቴ የመሃል አገር ሰዎች የባርካን መሬት ተቀራመቱት ብሎ ጫካ ገብቶ በነበረበት ሰዓት ግብጽ ካይሮ ይማሩ የነበሩ ኢትዮጵያውያን ወጣቶች ተደራጅተው ከካይሮ ወደ ኤርትራ ለመግባት ሰውየውን ለባርካን ብቻ ለምን ትታገላለህ? ለኤርትራ ነፃነት ለምን ከኛ ጋር አትታገልም? ብለው አሳምነውት እርሱም በደንብ ወደሚያውቀው ጫካ መርቶ እንዲያስገባቸውና ጀብሃን እውን እንዳደረጉት ሁሉ የወልቃይት ጠገዴ የማንነት ትግልም ለኢትዮጵያ ትግል መነሻ እርሾ ይሆናል ብለው ስላመኑ ከፋኝ የኢትዮጵያ አርበኞች ንቅናቄ በሚል ተደራጅቶ በሱዳን መንግስትም እውቅና እንዲያገኝና የወልቃይት ጠገዴ የማንነት ጥያቄ በዓለም ዙሪያ ያሉ ኢትዮጵያውያን ዘንድ እንዲታወቅ አድርገዋል። በ1997 ዓመተ ምህረት ምርጫ ማግስት በአዲስ አበባ ወጣቶች ላይ በተፈጸመው ግድያ ከባድ ሐዘን ላይ የነበሩት ኮሎኔል እምሩ የከፋኝን ድርጅታዊ አቋም ለማሳደግ እና በውጭ ዓለም ያለውን አደረጃጀት ለማስፋት በአሜሪካን አገር የህዝብ መድረክ ላይ በስሜት እየተናገሩ በነበረበት ወቅት በድንገት በደረሰባቸው የመውደቅ አደጋ ለህመም ተጋለጡ። ኢትዮጵያ ውስጥ በተደረገው አገራዊ ለውጥ ተከትሎ ከ45 ዓመታት የገጠር ትጥቅ ትግልና የስደት ፖለቲካዊ ትግል በኋላ ወደ ውዲቷ አገራቸው ተመልሰው በሕክምና ሲረዱ ከቆዩ በኋላ ሰኔ 19 ቀን 2013 ዓመተ ምህረት በ2013 ዓመተ ምህረት በተወለዱ በ95 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኮሎኔል እምሩ ከባለቤታቸው ከወይዘሮ አጸደ ተረፈ ያፈሯቸው ውሽን እምሩ፣ አለሙሽ እምሩና ዮዲት እምሩ አባት ነበሩ። የቀብር ሥነስርዓት ከፍተኛ የመንግስት ባለስልጣናት፣ ብፁዓን
ጳጳሳትና ሊቃውንት ቤተ ክርስቲያን፣ የኮሪያ ዘማቾች፣ ጀግኖች፣ አርበኞች፣ የመከላከያ ማርሽ ባንድ፣ ወዳጅ ዘመዶቻቸው በተገኙበት በአዲስ አበባ ሀገረ ስብከት መንበረ ጸባኦት ቅድስት ሥላሴ ካቴድራል በኢትዮጵያ ጀግኖች አርበኞች መካነ መቃብር ሰኔ 24 2013 ዓመተ ምህረት ከቀኑ 9 ሰዓት ተፈጽሟል። ኮሎኔል እምሩ ወንዴ መሬት ነህና ወደ መሬት ትመለሳለህ በሚለው አምላካዊ ቃል መሰረት ስንሰናበተው በመረረ ሐዘን ሲሆን ነፍሳቸውን በአብርሃም ይስሐቅ እና ያዕቆብ እቅፍ እንዲያኖሩልን እየጸለይን ለቤተሰቦቻቸው ለወዳጅ ዘመዶቻቸው ብርታትንና መጽናናትን እንዲሰጣቸው እንመኛለን። ጀግናው የኢትዮጵያ ኮሪያ ዘማች ምክትል ፕሬዝዳንት የሆኑትን ኮሎኔል እስጢፋኖስን እጅግ በጣም እናመሰግናለን። እድሜና ጤና ይስጥልን፣ እግዚአብሔር ይስጥልን። የአቶ ክፍሉ ታደሰ ተወካይ የአዲስ ኦንላይን ኤሚ ወደዚህ ወደ መድረክ አንድ እንጥራውታለን። ኤሚን ወደ መድረክ ለአንድ ደቂቃ ለኤሚ ሰጥተን ፕሮግራማችንን ቀጠፍ እናደርገዋለን። እሺ፣ አመሰግናለሁ። እዚህ የተሰበሰባችሁ የኮሎኔል እምሩ ወዳጆች፣ ቤተሰቦችና የትግል አጋሮች በሙሉ መጽናናትን እየተመኘው የትግል አጋራቸው አቶ ክፍሉ ታደሰ ከአሜሪካን ሀገር የላኩት የሀዘን መግለጫ ነው። ግን አሁን ከዚህ እንደተነገረው ከመድረኩ በጣም አጭር ሰዓት ስላለ እሳቸው የጻፉትን ብቻ ሳይሆን በጣም የመጨረሻውን ክፍል አጭር አድርጌ አነባለሁ። እሳቸው የጻፉት ትንሽ ረዘም ይላል ከሰዓት አንጻር ስለማይሆን ውድ የወዴት እምሩ፣ ውድ የኮሎኔል እምሩ ቤተሰብና ዘመዶች፣ ውድ የእምሩ የእምነት ተጋሪዎች፣ ጓዶችና ውድ ታዳሚዎች፣ ወገኖቼ እምሩን ሳስታውስ የዘርና የሃይማኖት ጥላቻ ተወግዶ እሱ ሕይወቱን የገበረለት ፍቅር በመላ አገሪቱ ሲስፋፋ ከ60 ዓመት በላይ ሐዘኑን ሲያዝኑለት ጮኸቱን ሲጮህለት የኖረ ሕዝብ እንባ ሲታበስ ይታየኛል። እምሩን ሳስታውስ የግፍ አገዛዝን በመቃወም ያሳለፈው ሕይወት ጊዜውን ጠብቆ ያብባልን ብዬ አምናለሁ። በመላ አገሪቱ ሰላም ይመጣል። አስተማሪዬ የመንፈስ ጽናት ተምሳሌቴና ታላቅ ወንድሜ ኮሎኔል እምሩ ወንዴ ተሰናብቶናል። እምሩ በአካል ተለይቶናል፣ ግን በመንፈስ ሁልጊዜም ከኛ ጋር ይኖራል። ታላቅ ወንድሜ ኮሎኔል እምሩ ካጠገባችን በመለየቱ ልናዘን እንችላለን፣ ግን የብልጽግና የእድገት የእኩልነትና የአንድነት ተምሳሌት በመሆን ሕይወቱን የገበረው የእምሩ ስም ሕያው ነው። ዛሬም ነገም ከነገ ወዲያም አብሮን ይኖራል። ወገኖቼ የታላቅ ወንድሜ የኮሎኔል እምሩ ነፍስ ይማር። ለልጆቹ፣ ለዘመዶቹ፣ ለጓዶቹና ለሚወዱት ሁሉ ጽናቱን ይስጥላለሁ። እምሩ ሕያው ነው፣ ጀግና ሕያው ነው። እምሩ በአካል ተለይቶኛል፣ በመንፈስ ግን ሁልጊዜም አገኘዋለሁ ይላል ከትግል አጋራቸው ከክፍሉ ታደሰ የተጻፈ። ፕሮግራማችንን ለማሳጠር ያክል የኮሎኔል እምሩ ልጅ የወዲት እምሩ አጠር ያለች ለአንድ ደቂቃ እዚህ መልእክት የወዲት እምሩ እዚሁ አጠገባችን ስላለች ለታዳሚዎቻችን እግዚአብሔር ይስጥልን ለማለት ወደዚህ እንጠራታለን። አባቴን አክብራችሁ እንደዚህ በአማረ ሁኔታ ልትሸኙት ለመጣችሁ ሁሉ ከልቤ የከበረ ምስጋና አቀርባለሁ። እግዚአብሔር ያክብራችሁ። እንደዚሁም እንዳለማው ቀለም ወርቅና መላው ቤተሰብ እስከ ዳርና የአባቴ ጓደኞችና ወዳጆች ሁሉ በተጨማሪም አባቴን አዲስ አበባ ከመጣ ጀምሮ ለተንከባከባችሁት የእኛ ነርሲንግ ሆም ኦነሮች እዛ ቤት የሚሰራ ሰው ሁሉ የከበረ ምስጋናዬን አቀርባለሁ። በተጨማሪም ለኮሪያ ቬትራንስ ትልቅ ምስጋናዬን አቀርባለሁ። በተጨማሪም ጓደኞቼና ወዳጆቼ እኔን ለማጽናናት የመጣችሁትን ሁሉ ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ።
የወዲትን እግዚአብሔር ያበርታልን። እሺ ከዚህ በመቀጠል አንድ መጀመሪያ ላይ የጎንደር ህብረት ለኢትዮጵያ አንድነት የጠራናቸው አባታችን በአንድ ደቂቃ አሳጥረው ያቀርቡልናል። ዛሬ እዚህ የተገኘን የምንዘክረው እዚህ ተገኝተን የምንዘክረው ታላቅና የኢትዮጵያ ብርቅዬ ሰው የሆኑትን ኮሎኔል እምሩ ወንዴን ነው። ገና ከልጅነት እድሜያቸው ጀምሮ የተጣለባቸውን የተለያዩ ከባድ ኃላፊነቶች በብቃት የተወጡ አገር ወዳድ ጀግና ነበሩ። የተባበሩት መንግስታት ባካሄደው የኮሪያ ጦር ዘመቻ የቃኘው ሻለቃና የኢትዮጵያን ስም ካስጠሩና እውቅና ካስገኙ ጀግኖች መካከል አንዱ ናቸው። ኮሎኔል እምሩ አገራቸውንና ወገናቸውን በጣም የሚወዱና በአገራችን የዲሞክራሲ ለውጥ እንዲመጣ ከፍተኛ መስዋዕትነት ከፍለዋል። በዚህም ምክንያት የተለያዩ መንግስታት በተለያዩ መንግስታት በእስር ተዳርገዋል። በአገራቸው ምድርና በውጭ አገር እስከ ዕለተ ዕረፍታቸው ሲታገሉ ኖረዋል። የጎንደር ክፍለ ሀገር አስተዳዳሪ በነበሩበት ጊዜ የአያሌ ወጣቶችን ሕይወት በቀይ ሽብር መቅሰፍት የታደጉ የክፉ ቀን ወገናቸው የቆሙ መሰል የማይገኝላቸው ሰው ናቸው። ኮሎኔል እምሩ ወንዴ በሀገራቸውና ለሀገራቸውና ለወገናቸው ያበረከቱት አገልግሎትና አስተዋጽኦ ታሪክ ሲዘከር ይኖራል። የጎንደር ህብረት የኢትዮጵያ አንድነት አባላት በሙሉ እዚህ አገር ወዳድ ጀግኖች በሳቸው ምትክ በሳቸው የተሰማውን ጥልቅ ሐዘን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለሚያውቋቸው ሁሉ ይገልጻል። ኃያሉ ልዑል እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን፣ ለቤተሰቦቻቸው መጽናናትን ይስጥልን። ከዚህ በመቀጠል አባታችን ቡራኬ ይሰጡንና አባታችንን ብፁዕ አቡነ መቃሪዎስ የጅጅጋ አገረ ስብከት ሊቀ ጳጳስ የቅድስት ሲኖዶስ አባል ቡራኬ ይሰጡንና ወደ አባታችንን ወደ መሸኘት ጀግናችንን እንሸኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለይ ኮሎኔል እምሩ የኢትዮጵያ ጀግና፣ የኢትዮጵያ ባለውለታ፣ ኢትዮጵያ ካፈረቻቸው በተለይ ለሀገራቸው ክብር ያላቸው በአሜሪካን ሀገር በነበሩበት ጊዜ ለሀገራቸው የሚቆረቆሩ አባት፣ ህዝብ የሚወዳቸው፣ ህዝብ የሚያከብራቸው ከኒህ አባት በመወለዳችሁ እንኳን ደስ አላችሁ ነው የምላችሁ። ዛሬ ለሳቸው የክብር አሸኛኘት እንጂ ልቅሶ አያስፈልግም። ለምን? የሀገር ጀግና፣ የሀገር ባለውለታ፣ የኢትዮጵያ ባለውለታ፣ ዘርን፣ መንደርን፣ ጎሳን፣ ጎጥን የማይፈልጉ በኢትዮጵያውነት ብቻ የሚሰብኩ
ሀገራቸውን የሚያስጠብቁ የጀግኖች ጀግና ናቸው ማለት እችላለሁ። እኒህ አባት ምን ብዬ ልግለጣቸው? በምን ብዬ ላወድሳቸው? እስከ ዕለተ ሞታቸው ድረስ ለሀገራቸው ሲያነቡ ለሀገራቸው ሲያለቅሱ የነበሩ ናቸው። ለማንንም የማይንበረከኩ በሀገራቸው ድርድርን የማያደርጉ የጀግኖች ጀግኖች የአርበኞች አርበኞች ናቸው ማለት እችላለሁ። በእውነቱ በዚህ መታችሁ ለእኒህ አባት መልካም ሽኝት ላደረጋችሁ በእግዚአብሔር ስም ከፍ ያለ ምስጋና ላቀርብላችሁ ፈልጋለሁ። አሁንም ጀግና ናቸው፣ ወደፊት ጀግና ናቸው። ልጆቻቸውም የእሳቸው አርአያ ተከትለው ጀግኖች እንዲሆኑ እመኛለሁ። ኢትዮጵያን ካደረጓት አንዱ ትልቁ ኮሎኔል እምሩ ናቸው። ኮሎኔል ማስናቀ ወንድማማቾች ናቸው። ይስማማሉ፣ ይነጋገራሉ። አንደበታቸው ያማረ፣ አስተሳሰባቸው ያማረ ለኢትዮጵያ ሕዝብ ምን ብዬ ልግለጽላቸው? እኔም አሜሪካ ነበርኩኝ፣ ካናዳም ነበርኩኝ። በሕዝብ ዘንድ የተወደዱ ለሀገር አንድነት ፍቅርን፣ ሰላምን የማምጣት በተለይ አርበኞች ያላችሁ ቤተሰቦቻቸው፣ ጓደኞቻቸው አሁን ዛሬ የክብር አሸኛኘት እንጂ ዋይ ያላችሁ እያለቀሳችሁ አያስፈልግም። ለምን 95 ዓመት 99 ዓመት ለአንድ ሰው እግዚአብሔር መርጦ ለዚህ ዕለት መሬት ነህና ወደ መሬት ተመለሳለህ የሚል የእግዚአብሔር ቃል ተቀብለው ወደ መሬት ሲመለሱ በእውነቱ በአርበኞች አማካይነት ሰልፉ በሥነስርዓት ተቀነባብሮ የሚቀበሩ አባት ናቸው። ለእናንተ ለቤተሰቦቻቸው ለልጆቻቸው መጽናናትን መረጋጋትን ይስጥልን። የቅዱሳን አባቶቻችን በረከት ረድኤት ያጎናጽፍልን። አባታችንን ነፍሳቸው አብርሃምና ይስሐቅ ያረፉበትን በመንግስተ ሰማያትን ያሳርፍልን። እስካሁን ሰዓት የሚዲያ ሰዎች በሙሉ ለእኒህ አባት ለእኒህ ጀግና ለእኒህ ባለውለታ ላደረጋችሁት ልባዊ ምስጋናን አቀርባለሁ። እውነት ኢትዮጵያዊ ጀግና እውነት ኢትዮጵያዊ ጀግና እውነት ኢትዮጵያዊ ጀግና መሆናቸውን ላረጋግጥ እፈልጋለሁ። አሁንም ደግሜ ለቤተሰቦቻቸው መጽናናትን መረጋጋትን ይስጥልን። ሰዓት የለንም። ብዙ ትምህርት ነበረ ስለሳቸው ብዙ ዘርፈ ብዙ ከጎንደር ጀምሮ ከሱዳን ጀምሮ ከኢሃፓ ጀምሮ ለማንንም የማይንበረከኩ በሀገራቸው አንድ በቃ አለት የሆኑ አባት በመሆናቸው ልባዊ ምስጋናን አቀርባለሁ። አብርሃምና ይስሐቅ ያረፉበትን በመንግስተ ሰማያትን ያሳርፍልን። ነፍስ ይማር እግዚአብሔር። ነፍሰ ገብሩ ገብረ ሥላሴ አብርሃምና ይስሐቅ ያረፉበትን በመንግስተ ሰማያትን ያሳርፍልን። አሜን።